እናቴ ይቅርታ አድርግልኝ። ትርታ እስቲ ክፈችው በደንብ። ወይኔ ልጄ፣ ወይኔ እንደው ምን ሆና አይደለም እንጂ እኔ ምን አውቃለሁ? ወይኔ በጤናውም አይደለም። እስቲ ቶሎ በይ። የኛ ሙሽራ እንዴት እንዳማረብሽ የኔ ቆንጆ። አንቺን የመሰለች ቆንጆዬና ትሁት ሴት የሚወስደውን ሙሽራ ነው ማወቅ የፈለግኩት። ተይ እባክሽ፣ ከሱ ይልቅ እኔ በጣም እድለኛ የሆንኩት። ብታይ በጣም የሚገርም ሰው እኮ ነው። ውይ ብቻ እኔ እንጃ። ማርታዬ ለባብስሽ ከጨረስሽ ወንጪልኝ። ብታይ በጣም ስለጓጓ ነው መሰለኝ በጣም ተጨነኩኝ። እኔ ራሱ እንዴት እንደጓጓው። አዎ እህቴ። የኔ አበባ መስለሻል። ለመድኃኒዓለም እንደው ምን ይሳነዋል? ከዛን ስደት ኑሮ አውጥቶ ለዚህ ክብር ያበቃሽ የኔ እናት። ይኸው እናቴ፣ አንቺም የጓጓሽለት ቀን ደረሰ። ዛሬ ደስታችን ቀን ነው። እሰይ የኔ ልጅ፣ ክብር ለመድኃኒዓለም። ዛሬ ደስታችን ቀን ነው። እሰይ ተመስገን። ማርትዬም ደግሞ እንዳንቺ ወቁ ደርሷል። ከስደት ተመልሳ ይሄን ወግ ማዕረግ እንድታያቃት። አሜን አሜን። ማሚዬ በሉ ቶሎ ቶሎ በሉ። እሺ እሺ እሺ። እስቲ ቆይ ቴክስት ነው የገባው ስልኬ።
ማን ነው መምጣት የማይችለው? ምን ማለት ነው መምጣት አልችልም ማለት? ማን ነው የማይመጣው? ግርማ ነው? እስቲ አምጪው። ወይኔ ውርደታችን! ወይኔ ጉዴ! ደውለት በእናትሽ! ወይኔ ጉዴ! ቆሽው እኔ ደውለታለሁ። እሺ እባክሽ መልሰሽ ደውይለት። ወይኔ አምላኬ ጉዴ ፈላ። ወይኔ ውርደቴ ዛሬ። ወይኔ ደውይለት እባክሽ። ትርታ 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 ቶሎ ቶሎ በሉ። እንግዳም እኮ እየገባ ነው። ደግሞ ለሙሽራውም ደውሉለት። አረ ማሚ ጋሼ ቶሎ ደውሉለት ለሙሽራው እያሉ ነው። ሰው ሁሉ ተሰብስቧል። እሺ በቃ እቃውን አውጥቼ እንመጣለን። እስከዛ ድረስ እንመጣለን። የነገራችን እሺ እሺ ማሚ እሺ። ትርታ አጎቴ እንዳለች ለሙሽራው ደውሉለት። ግልጽ እኮ ነው። መጀመሪያ የሚቀርብሽ ለገንዘብ ሲል ነው ማለት ነው። አረ ሂሩት ታይ ታዲያ ነገር እኮ ነው። ነገር መውሰድ አይችልም። ምን አይነት ጨካኝ ቢሆን ነው በሰርጋችን ከሚቀርብ? በቃ ምን ታደርጋለሽ? በቃ ይዞሽ በጣም ወደው መሳሳለት ሙሽራዬ እኮ ነው የቀረው። ይገባኛል፣ ግን መጀመሪያ መረጋጋት አለብሽ። ጠንካራ መሆን ያለብሽ። እንዴት ይይል አሁን እዚህ ግን ምን ነው የሚሻለው? አረ ጠላትሽ ድብን ይበል። የምን ተስፋ መቁረጥ ነው? ቆይ ምን በድየው ፍቅር ብዬበት እኮ ሊገባኝ አልቻለም። የኔ ቆንጆ አንቺ ምንም አላጠፋሽ። እሱ የሰይጣን ታናሽ ወንድም ስለሆነ ነው እንደዚህ አይነት ስራ ይሰራል። ቆይ እሺ ምንድን ነው የሚውጠኝ? እንዴት ብዬ ነው የሰውን አይን ማየው? ስለ ሰው ትጨነቂያለሽ? መጀመሪያ ለራስሽ ነው ማሰብ ያለብሽ። ምን ሆነሻል? ተረጋጊ እንጂ ትርታ። አንቺ ብቻ ተረጋጊ። ሁሉንም ነገር እኔ ለማያ አስረዳታለሁ። እሺ እሺ እባካችሁ ትንሽ ደቂቃ ብቻ ስጡኝ። ቢያንስ 15 ደቂቃ ብቻ ስጡኝ። ውጡልኝ እባካችሁ። ሄደች ልትባል ወይዘሮ ሚስቶና ልታየው የትዳር ኑሮ አቤት። እዚህ ቤት እኮ ሰርግ ነበር አይደል እንዴ? ቆይ ግርማስ? ግርማ የለም። የሆነ ቦታ ለተወሰነ ጊዜ እንደሄደ ሰምቻለሁ። ወዴት ነው የሚሄደው? ዛሬ እኮ ሰርጋችን ነው። እኔ እንጃ እናት፣ አዲስ ተከራይ ነኝ። የምትዩ ሰው ከሁለት ቀን የዘለለ አላውቀውም። እሺ
እዚህ ተሰናተረን እንዴት ነው? ቆይ አሁን ምን ይባል? እንናገር እንዴ? ለማን ንገራት? ልንገራት እንዴ ሂጂ? እሺ አሁን ቆይ የት ሄደሽ ነው? የት ነበርሽ? ማለት እኛንም እኮ አስጨነቅሽ። የት ነበርሽ? ቆይ ውጡልኝ፣ መረጋጋት እፈልጋለሁ። ትርታም ምን ሆነሻል? ቢያንስ እኔ እንኳን አላሳዝንሽም? ቆይ ውሃ ላምጣላት። እባክሽ እቴ ተረጋጊ። ምን ሆነሽ ነው? እባክሽ ውጪልኝ፣ መረጋጋት እፈልጋለሁ። ሂጂ ውጪ፣ ሂጂ ውጪ። ወዴት ነው ያለኝ ልጁ? ወደዚህ አይደል እንዴ ያለኝ? ግርማ ስራ አሳፍሮ ነው አይደል? ቆይ ግን ምን አይነት ሰው ነህ? ልጅቷ ቆይ ምን በደለች? አዎ አልፈጠረም። ሰርበሽን ከጨረሽ መሄድ ይችላል። ለነገሩ ምን አፋለኝ ብለህ ታወራለህ? ትንሽ እንኳን ህሊና አልፈጠረብህም? ስትታይ ጥሩ ሰው ትመስላለህ፣ ውስጥህ ግን ተኩላ ነው። አዎ ተኩላ። ትርታ እኮ ነፍሷ እስኪጠፋ ነበር የምትወድ። ከአረብ ሀገር እዚህ ድረስ የመጣችው ወንድ አታውቁ አይደለም አንተን ስለወደደችህ እንጂ መቼም አይሳካልህ። አንተ እንዴት ይሄን መረዳት ያቅትሃል? የተረገምክ ሆነ ነው የምትኖረው። የፈለግሽው ልትይኝ ይችላል። ከጨረሽ መሄድ ይችላል። ቆይ ሰው እንዴ ባንዴ ከመልአክ ወደ ሰይጣን እንዴት ይቀየራል? እኮ ምንም ባስብ ምን እንዳጠፋው ምንም ሊገባኝ አልቻለም። አንቺ ምንም አላጠፋሽም የኔ ቆንጆ፣ የራሱ ችግር ነው። ቆይ እንዴት አስችሎት በሰርጋችን ቀቀረ? ጭራሽ ከሱም ብሶ እኮ ከህይወቴ ውጪልኝ ነው ያለኝ። ወይ ክፉ ሰው ሆኖ አለም ሰይጣን ለክፎት ነው እንጂ አሁን ይሄ ምን ይባላል? ቆይ ግን ዛሬ ስታገኙ ምን አለሽ? ምን ይላል? ስራው አሳፍሮት ዝም ምን ያለው? ሌላ ምን ማለት ይችላል? ወይ ሌላ ፍቅረኛ ትኖር ይሆን እንዴ? ይመስለኛል። እኔ የምጠረጥረው እንደሱ። ግን ደግሞ ሲሰጠኝ የነበረው ፍቅር ምንም መሳሳት የሌለበት ነበር።
ቆይ እኔ የምለው አረብ ሀገር እያለን ስትልኪለት የነበረውን ብር ያጠፋ ነበር እንዴ? ጭራሽ አላጠፋው። ለሱ ለኪስ እያልኩ ምልክለትን ገንዘብ እንኳን ምንም ሳያጠፋን የጠበቀኝ። ጭራሽ አያጠፋውም። ቤት ሰርቶ እኮ ነው የጠበቀኝ። ለሱ ለኪስ እያልኩ ምልክለትን እንኳን አንዲትም አላጠፋም። ግራ የገባው ነገር እኮ ነው። ቆይ ብርሽም ብሮ ካልቀረበ ይህን ያህል ጊዜ በፍቅር ቆይታችሁ አሁን ከመሬት ተነስቶ እንለያይ ማለቱ ወይ? እኔም እኮ ያልገባኝ እሱ ነው። እዛ ያለው በስልክና በቪዲዮ ኮል ስናወራ ቅልጥ ያለ ፍቅር ውስጥ ገብተን ነበር። እንደውም እዚህ ስመጣ ይሄ ፍቅር ላይ ቀጥል ይችላል ብዬ በጣም ፈርቼ ነበር። ገና ኤርፖርት ስንገናኝ እንዴት እጅ እንደተጠመጠምኩበት እንዴት አንጠልጥሎ ሲሰመኝ እንደነበር አላየሽ? ሲጀመር የነበራችሁ ፍቅር በጣም የሚያስቀና ነው። እኛስ እንዲመሽ ጠረጠርን። እስከ ሰርጋችን ቀን ድረስ እንደማይወደኝ ለደቂቃም ቢሆን ተጠራጥሬ አላውቅም ነበር። ጭራሽ እኮ ለመጀመሪያ ጊዜ ተገናኘን አንመስልም። ዘመናችንን ሙሉ አብረን የኖርን ነው የምንመስለው። ቆይ ግን ምንድን ነው ሀሳቡን ያስቀየረው? ማርቲ ቆይ ግን እኔ ጤነኛ ነኝ? እንዴት እንደዚህ ልቤን ስብርብር አድርጎት እንኳን ይናፍቀኛል? አዎ ጤነኛ ነሽ። እባክሽን አታልቅሽ። እኔ እኮ ለምን እንደቀረ ምክንያቱም ብቻ ባቅ በጣም ነበር ደስ የሚለኝ። ማወቃችን አይቀርም። አንቺ ብቻ ተረጋጊ። ተረጋጊ እኔ እናት። እማዬ ወይዬ ልጄ መድኃኒት ይዤልሽ መጣሁ። አስጨነቅኩ አይደል የኔ ልጅ? አይ እማዬ ደግሞ ስለምን መጨነቅ ነው የምታወሪው? ሸክሞኝ የኔ የምትለው ኑሮ ሳትኖር እንዲሁ በቃ የኔ ልጅ እንዲሁ በቃ ልታረጅ ነው። የራስህን ኑሮ ሳትኖር እንዲሁ ለእኔ እንደኖርክ አይ እማዬ ሁለተኛ እንዲህ እንድትይ አልፈልግም። ከዚህ በኋላ እንደዚህ አይነት ቃል እንድታወጪ አልፈልግም። አንቺ ማለት ለኔ መቼም ቢሆን ሸክሜ ልትሆኛትሽ። አንቺ እኮ ጌጤ ነሽ እናቴ። መድኃኒዓለም ክብሩ ይስፋ። አንተን የመሰለ የተባረከ ልጅ የሰጠኝ እሱ ይባረክ። ችግር የለውም እማዬ። በቃ አሁን ምሳሌ ሰራራና ከዛ መድኃኒት ሲመጣ ሸርፍት ያለሽ። እኔማ ይሄ ግርማን ተብዬው ሲጥ አድርጌ ነው የምገለው። ተረጋጊ። አሁን ቅድሚያ መስጠት ያለብን ለእህትሽ ነው። እሱማ ግን ደግሞ እህቴ እንደዚህ ኩርምት ስብር ብላ እሱ በነፃነት እንዲንቀሳቀስ አልፈቅድለትም። ይኸውልሽ ቅድሚያ መስጠት ያለብን ነገር አለ። ስለ እህትሽ ራሷ እንዳትጎዳ መጠበቅ አለብን። ከጎኗ እንዳትርቂ። ማለትማ እሷ ጥሩ ስሜት ላይ አይደለችም። ስለዚህ ራሷን ልትጎዳ ትችላለች። አታደርገው። ላታረገው ትችላለች፣ ግን ደግሞ መጠንቀቁ አይከፋም። ወይ ጣጣ! ይሄን ግርማን ተብዬ ግን ሲጥ አድርጌ ነው የምገለው። እሱማ ለሰራው ስራ የእጁን ያገኛል። እኛ ግን አሁን ላይ እህትሽን ነው መንከባከብና መጠበቅ ያለብን። እስኪ ንገረኝ፣ ግን ከኔ በልጥ እድለኛ የሆነ ሰው አለ? አለ። ማን? እኔ። እስኪ ንገረኝ፣ ከኔ በልጥ እድለኛ ያደረገን ነገር። አንቺን የመሰለች ውብ እድለኛ አይደለም? ምንድነው እንደዚህ የሚያስኮርፍ? ምን ሆነሻል? ምክንያቱም ልልክ የነበረውን ነገር ካፌ ስለነጠቀኝ። አንተን ስለሰጠኝ ከኔ በላይ እድለኛ የሆነ ሰው የለም እኮ። እሺ ነውት እኔት ታውቂያለሽ፣ ስትስቂ እንጂ ስታቆርፊ አያምርሽ። ምን ልቀጣ? ፈለግሽውን ቅጭኝ ንግስት፣ ወይ የፈለግሽውን ነገር እቀጣልሻለሁ። እንደው እዚህ አደባባይ ላይ ቆመህ ትርታ አፈቅርሻለሁ ብለህ ትጨዋለህ። እዚህ ሰፈር ውስጥ አይን አላርግም። በእናትሽ አይ ለምን መስለኝ አይደለማ እንዴ ትላልቆች እኮ ነን እኛ። ስለዚህ ታፍርብኛለህ ማለት ነው። እንደውም እንዳታናገረኝ እሺ? የኔ ፍቅር ስወድሽ ታይ። እሺ በቃ አታኩርፊ።
ቃላለ በልልኛ እንደሆነ ፈጣሪ ፈርዶብኛል። የኔ ፍቅር ትርታ አፈቅርሻለሁ። እኔም አፈቅርሃለሁ። ደስ አለሽ? እንኳን ብለሽኝ። አሁን ደስ ብሎኛል። በቃ ታርቀናል። አንቺን ደስ ስላለሽ ደስ ብሎኛል። ሄሎ ሶል። ሄሎ ሩት፣ እንዴት ነሽ? ምን አዲስ ነገር አለ? እባክህ አሁንም ያው ነች። እና መጥቼ ላጽናናት እንዴ? እና ጊዜው መቼ ነው? አሁን እንኳን ጊዜው ገና ነው። መቼም ቃል የገባሽልኝን አልረሳሽውም አይደለ? አልረሳሁትም። ብረሳው ደውልልህ ነበር እንዴ? የምን ችግር ነው ደግሞ? ያቺ ማርታ ተብዬ አረብ ሀገር የምትመለስበትን ቀን ትንሽ ሳታረዝም አትቀርም እንዴ? እና ታራዝሟ ታዲያ? አራዘመችው ማለት እኮ ረጅም ሰዓቷን ከትርታ ጋር ነው የምታሰልፈው። ታዲያ አንተ መች መተህ ነው የምታጽናናት? አዎ ልክ ነሽ። እና ምን ተሻለ? መላ ፈልግለታለሁ። ስለዚህ እኔና ሳልልክ ወደዚህ እንዳትመጣ እሺ? ታዛዥ ነኝ። እኔ የምለው ለምን አየር ተቀብለን አንመጣም? እኔ እዚህ ሆናለሁ። እባክሽ ባይሆን አንቺ ወጣ ብለሽ ነይ። አንቺ ደግሞ እንዴት ነው እንደዚህ ሆነሽ ጥዬሽ የምሄደው? እኔ ምን ሆናለሁ ብለሽ ነው? አይ መውጣት እንኳን አላማረኝም። አንቺ መውጣት ከፈለግሽ ብዬ ነበር። በአንድ ነገር ከተስማማን ግን እወጣለሁ። በምን? የምነግርሽ ሰፈር ይዘሽኝ እንድትሄጂ እፈልጋለሁ። እንደዛ የምታረጊ ከሆነ እንወጣለን። ይሄማ ጥሩ አይደለም እኮ ላንቺ። አውቃለሁ፣ ግን በቃ ፍቀጂልኝ። ቢያንስ አይኑን እንኳን ልየው። ትርታ ምን እያልሽ ነው? ይሄ ልጅ እኮ ሰባብሮ የጣለሽ ልጅ ነው። ይገባኛል እኮ፣ ግን በቃ ቢያንስ አይኑን እያየው እንኳን ልጠይቀው እፈልጋለሁ። ትጠይቂዋለሽ፣ ግን ደግሞ ጊዜው አሁን አይደለም፣ ገና ነው። ድጋሚ ቢሰብርሽ አሁን እኛ ምን ይውጠናል? ሰብሮ ቢገላግለኝ ይሻለኛል። አሁንም እኮ እየኖርኩ አይደለም። እባክሽ ትሩ፣ ይኸውልሽ አሁን አጥርተሽ እያሰብሽ አይደለም። ትንፋሽ እያጠረኝ ነው። አእምሮዬ በብዙ ነገሮች ተወጥሯል። ቢያንስ መተንፈስ እንኳን ልቻል። እባክሽን። እንጃ እኔ ግን ምንም ደስ አላለኝም። ግድ የለሽም፣ ይህንን ብቻ እንዳደርግ ፍቀጅልኝ። እሺ ወዴት ነው? እዚሁ አየር ለመቀበል እና አብረን እንውጣ። ኧረ እኛው ድረስ መለስ እንላለን። ነይ ማለት ይሄ ነገር ምንም አላማረኝም። ከኋላ መከተል አለብኝ። ሰፈራቸው እየደረሰ ነው። ምነው ትሩ ገና አይደለሽም እንዴ? ፓኒክ አታክ። እስቲ ቆይ ተረጋግተሽ ተነፍሽ። አሁን ደህና ነሽ?